ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ በአዲስ ቪዲዮ ተገናኝተናል። በጣም ቆንጆ የምትወዱትን የአሳ ጥብስ አሰራር ነው ይዤላችሁ የመጣሁት። አዲስ ከሆናችሁ ሰብስክራይብ አድርጓችሁ ቤተሰብ ሁኑ። ወደ ቪዲዮ አሰራሩ ላይ ስንገባ አሳ ቆንጆ አርጌ በሎሚና በጨው ዘፍስፌ አጥቤ ያዘጋጀቻለሁ። የዳቦ የተፈጨ ዳቦ ዱቄት አለኝ። 1 ኩባያን የተጠቀምኩት። ነጭ ሽንኩርት ደርቆ የተፈጨ 1 የሾርባ ማንኪያ፣ ዝንጅብል 1 የሾርባ ማንኪያ፣ መጥበሻ ቅጠል 1 ማንኪያና ቆንዶ በርበሬ 1 የሻይ ማንኪያ ነው የተጠቀምኩት። እርድ ለከለር እጠቀማለሁኝ 1 ማንኪያ ተጠቅሜያለሁ። 1 የሻይ ማንኪያ እርድ ትንሽ አነስ ብሎታል፣ የተወሰነ ጨምርበታለሁ። ከለሩን ቆንጆ ያደርግልናል። እርዱ ለከለር ነው የሚጠቅመን። እንደምታዩት ይኸው ትንሽ ጨምሬበታለሁ አነስ ስላለው። በዚህ መልክ ከቀላቀልኩት በኋላ ቅድም የነገርኳችሁን ግብአቶች አንድ ላይ አድርጌ እቀላቅላቸዋለሁኝ። ጣዕሙን ቆንጆ ያደርግልናል። ነጭ ሽንኩርቱም፣ ዝንጅብሉም፣ ቆንዶ በርበሬው፣ መጥበሻ ቅጠሉም ቆንጆ ያደርግልናል። ጨው 1 ማንኪያ ተጠቅሜያለሁኝ። ቪዲዮ ላይ የገባ መስሎኝ ነበር፣ አልገባልኝም። ለጣዕም ያክል ጨው እናንተ በምትፈልጉት መጠን መጨመር ትችላላችሁ። እኔ 1 ማንኪያ ነው የተጠቀምኩት። እንቁላል መትቼ አዘጋጅቻለሁ። 1 እንቁላል ነው ለአሁኑ መትቼ ያዘጋጀሁትኝ። ካነሰኝ እጨምራለሁኝ ብዬ ነው። እናንተ 2 ማድረጋችሁ ማዘጋጀት ትችላላችሁ። እኔ ለአሁን 1 ነው የተጠቀምኩትኝ። ካነሰ መጨመራለሁ ብዬ ስላሰብኩ ማለት ነው። በዚህ መልክ እንቁላሉ ላይ የነከራችሁ አሳችሁን ዱቄቱ ላይ ነከር እያረጋችሁ እንደዚህ እያገላበጣችሁ በደንብ መንካት አለበት ዱቄቱ። ያልነካው ፓርት ካለ በደንብ እንዲነካው ገልበጥበጥ እያደረጋችሁ በደንብ እንዲነካው ማድረግ ትችላላችሁ። ስንጠብሰው አሳችንን ቆንጆ ሆኖ ጣዕም ያለው ሆኖ በደንብ ቆንጆ ሆኖ እንዲበላልን ይሆናል ማለት ነው። በጣም አሪፍ ነው፣ ተወዱታላችሁ። በዚህ በምታዩት መልኩ እንደዚህ እያረግን ሁሉንም አሳዎች እንደዚህ እያደረግን እናዘጋጃቸዋለን። በዚህ መልክ ያልነካው ፓርት ካለ በእጃችን እንደዚህ እንዲነካው እያደረግን በዚህ መልክ እንደዚህ ቆንጆ ሆኖ እንደዚህ ያገላበጥን በደንብ እንዲልልን ማለት ነው። በእጃችን እንደምታዩት እኔ እንደማረገው እንደዚህ በእጃችን እያገላበጥን ማድረግ እንችላለን። ቆንጆ ነው፣ ተወዱታላችሁ ቤተሰብ። ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎች እንዲሰራላችሁ የምትፈልጉት የምግብ አይነቶች ካሉ በኮሜንት ግለጹልኝ። መስተካከል አለበት የምትሉትንም ነገር ካለ ኮሜንት ላይ አሳውቁኝ። በደንብ እንደዚህ እንዲነካው ማደርገው ስንጠብሰው ቆንጆ ሆኖ እንዲጠበስልን ነው። ዱቄቱ በደንብ እንዲነካው ማድረግ አለብን። በዚህ መልክ ያው እንደምታዩት ጨርሻለሁኝ። ሌሎቹን ደግሞ ይሄንን እየጠበስን ሌሎቹን እንሰራለን። ሌሎቹን እንላለን። ሌሎቹን አሳዎችን እናዘጋጃለን። ይሄን እየጠበስኩኝ ማለት ነው። ያው እንደምትመለከቱት ስቶቬን ለኩሼ መጥበሻዬን እጥዳለሁኝ። ዘይቱን ስትጠብሱ ዘይቱን በደንብ ከጋለ በኋላ ቢሆን መልካም ነው። ዘይቱ ሳይግል ዝም ብለን አሳውን ከከተት ነው ይጠጣብናል ዘይቱን። ስለዚህ ዘይቱ በደንብ መጋል አለበት። መጋሉን ቼክ አድርገን አረጋግጠን ነው መጥበስ ያለብን ስንጠብስ ማለት ነው። እየጋለ ነው ዘይቴ።
ግሎልኛል። ይኸው እንደምታዩት እየጨመርኩት ነው። ተፈናጥሮ ወደ ሰውነታችሁን እንትን እንዳይል ራቅ ብላችሁ ስትጨምሩ አሳውን ወደ ጋለው ዘይት ስትጨምሩ ራቅ ብላችሁ በተወሰነ መልኩ ቢሆን መልካም ነው። ምክንያቱም ሲፈናጠር ሊጎዳችሁ ስለሚችል ራቅ በማለት ብትጨምሩት መልካም ነው። እንደዚህ እያገላበጥን እንጠብሳለን። ቆንጆ ነው፣ ተወዱታላችሁ። ቤተሰብ ሞክሩት፣ ሰርታችሁ ሞክሩት። በቀላል ግብአት ነው፣ ምንም የሚያስቸግር አይደለም። ሰሩና ሞክሩት። በምታዩት መልኩ እያገላበጥን እንጠብሰዋለን እስኪ በስልልን ድረስ ከለሩ ጎልደን ከለር እስኪመጣ ድረስ ማለት ነው። ያው እየበሰለልኝ ነው። አሁን እንደምታዩት በሰል እያለ ነው። ቆንጆ ሆኖ በስሎልኛል። በምታዩት መልኩ እንደዚህ እያወጣሁት ነው። ዘይቱን እንዲመጥልን ያደረኩትኝ እዚህ እንትን ላይ ነው። የምግብ ማቅረቢያ እንትን አለች፣ እንደ ጠንካራ የሆነ ሶፍት ነገር ወረቀት ነገር ንጹህ ወረቀት ነገር ላይ ማድረግ ይቻላል። በምታዩት መልኩ ይኸው አውጥቼዋለሁኝ። ሌላኛውን ደግሞ እንጠብሳለን። በዚህ መልክ ጠብሰን ዝግጁ ለምግብ ዝግጁ እናደርገዋለን ማለት ነው። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ በማድረግ ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። ቆንጆ ነው፣ ትወዱታላችሁ እርግጠኛ ነኝ። ሞክሩት። በጣም ጣፋጭ ነው። የቀላቀልናቸው ግብአቶች ቆንጆ ጣዕም እንዲኖረው ያደርጉታል። እንደዚህ እያገላበጥን እስኪበስል ድረስ መጥበስ ነው። በቃ ቅድም እንደሆነው ከለሩ ቅድም እንደሆነው አይነት ሲሆንልን ማውጣት ነው። ደርሷል። ይኸውላችሁ እያወጣሁት ነው። ሌሎች የተዘጋጁ ስላሉ እነሱን ደግሞ እንጨምራለን። ከለሩ እርዱን እንዴት ቆንጆ እንዳደረገው አያችሁ። ጎልደን ከለር እንዲይዝ ነው ያደረገው። በጣም አሪፍ ነው። እየደረሰ ነው አሳችን። ይኸው በምትመለከቱት መልኩ ከለሩን እየቀየረ ነው። ቆንጆ ሆኖ እየደረሰ ነው። ሰርታችሁ ሞክሩት። በጣም ጣፋጭ ነው፣ ትወዱታላችሁ። ይኸውላችሁ በምታዩት መልኩ ቆንጆ ሆኖ ተዘጋጅቶ ለምግብነት ቀርቧል። በጣም ጣፋጭና ተወዳጅ ምግብ ነው። ሰርታችሁ ሞክሩት ቤተሰብ። በጣም አሪፍ ነው፣ ተወዱታላችሁ። ቪዲዮ ከተመቻችሁ ላይክ በማድረግ ብዙዎች ዘንድ እንዲደርስ አበረታቱኝ። ቀጣይ ቪዲዮ እስክንገናኝ ቻው ቻው።